እጅግ ደስተኛ ነኝ። ጌታ ባረገው። ሃሌሉያ። ቅባት ያገኛቸዋል ዛሬ። ልሳኖቻችሁ ይታደሳሉ፣ ኃይላችሁ ይታደሳል። የምስጋና መንስኤ የሆነ በረከት፣ አዲስ ነገር ወደ ቤታችሁ ይገባል። የምታመሰግኑበት የምታከብሩበት ጌታን። ኢየሱስ ጌታ ነው። የምታመሰግንበት ነገር ይገባል። በሉትና ንገሩት ጎናችሁ ያለው። ምክንያቱም ቃሉን ላከ ፈወሳቸው ነው የሚለው። ቃሉ ራሱ እግዚአብሔር ነው። ከመከራቸው አዳናቸው ነው የሚለው። አሜን። ቃሉ ከተላከ ከመከራ ትድናላችሁ፣ ከበሽታ ትድናላችሁ፣ ከጨለማ ከዝግበር ትድናላችሁ፣ ማንኛውም ክፉ ከሆነ ነገር ትድናላችሁ። ቃል ተልኳል። ዛሬ ተልኮላችኋል በኢየሱስ የሚያወጣ ቃል በኢየሱስ ስም አሜን። ክብር ለኢየሱስ ይሁን። ዛሬ በዕለት ተዕለት የጸሎት ህይወት ውስጥ የማከናወን ያለብንን የጸሎት ርዕሶች እናያለን። ጎናችሁ ያለውን በዕለት ተዕለት የጸሎት ርዕስ አለ ወይ በሉት። ሻላባራባ ትጸልያለህ ወይ በሉት። ትለምናለህ ወይ በሉት። አምላክህን ትለምናለህ ወይ በሉት። አሜን። ጸሎት ማለት እንግዲህ ከእግዚአብሔር ጋር መነጋገር እንደሆነ ታውቃላችሁ። መነጋገር ደግሞ ሁለት አይነት ነገር አለው፣ መናገርና መስማት። ክብር ለኢየሱስ ይሁን። ክርስቲያን ጸሎት ሲጸልይ ይናገራል ብቻ አይደለም፣ ይሰማል። ብዙ ሰዎች ምሽግ ገብቼ ጸልያለሁ ይላሉ። የራሳቸው የጸሎት ወይ አላቸው። የእናንተ የጸሎት ወይ አላችሁ። ምንድነው ያንተ ጸሎት? አጸላይ በሉት። ጎናችሁ ያሉን አወያዩት። ግድ የላችሁ። ክብር ለኢየሱስ ይሁን። እንዴት ነው የምትጸልየው በሉት። በቀን ውስጥ ማጸልይ ከሆነ የጸሎት መንፈስ ዛሬ ይገባብሃል። አሜን ሃሌሉያ። የጸሎት መንፈስ ይገባብሻል። አሜን። አንዳንድ ሰው ከመጸለይ ይልቅ ማጸለይ ነው የሚወደው። መጸለይ ግን የሚጸለይላችሁን ጸሎት እንዲፈጥን ያደርጋል። ሰዎች የሚጸልይላችሁን ጸሎት ሲምፕሊ እንዲፈጸም ያደርጋል። ብዙ ሰው ያጸልያል እንጂ አይጸልይም። የጸሎት ጊዜ እንዲኖረን የእግዚአብሔር ፍቃድ ነው። መጽሐፍ ቅዱስ ጸልዩ፣ ለምኑ ይሰጣችኋል፣ ለምኑ ታገኙም አላችሁ፣ አንኳኩ ይከፈትላችኋል። ደጋግሞ ስለ መጸለይ ይናገራል። እና ምን አይነት ጸሎት ነው መጸለይ ያለብን በህይወታችን፣ በቤታችን፣ በኑሯችን፣ በአገልግሎታችን፣ በምንኖረው ቤተሰብ ውስጥ ምን አይነት ጸሎቶች መጸለይ ያለብን የሚለውን ዛሬ እናያለን። ክብር ለኢየሱስ ይሁን። እግዚአብሔርም ከኛ የሚጠብቀው ነው፣ ጠላትንም ደግሞ የሚመታ ነው። ክብር ለኢየሱስ ይሁን። አሜን ነው ወይ? ምጽፉ የምትይዙ ሰዎች ወይም የምታስታውሱ ሰዎች በደንብ ያዙ። የመጀመሪያው የምስጋና ጸሎት። አሜን ነው ወይ? ጻፉ። የምስጋና ጸሎት በሉ። ምስጋናን ማቅረብ በሉ። እግዚአብሔር መመስገን የሚፈልግ አምላክ። ብዙ ሰዎች እግዚአብሔርን ለማመስገን ምክንያት ይፈልጋሉ። እግዚአብሔርን ለማመስገን የሆነ ምክንያት ይፈልጋሉ። እግዚአብሔር ያለ ምክንያት እንኳን መመስገን የሚገባው አምላክ ነው። ስለፈጠረን የሚገባው አምላክ ነው። እህታችን ቅድም ስትመሰክር ምን አለች? የተደረገላት ነገር እኮ የቆመባት ነገርና የሆነው ነገር የተከፈተው ነገር ቀላል ነገር አይደለም፣ ግን ስለ ዳንኩኝ አመሰግነዋለሁ አለች። አሜን ነው ወይ? እንዲህ በሉ፣ ስለ መዳኔ አመሰግናለሁ በሉ። አሜን ነው ወይ? አንዳንድ ነገር እንዲህ ይላል አንዳንድ ሰው፣ እኔ ጌታ እኮ ለአበበች እንዲያርገው፣ ለከበደ እንዲያርገው፣ ለከሌ እንዲያርገው፣ ለኔ ምንም አላረገም፣ ዝግ ነው የኔ ነገር ትላላችሁ። በመዳናችሁ ብቻ አመስግኑ። ዳግም በመወለዳችሁ አመስግኑ። በመዳኔ አመሰግናለሁ በሉ ባካችሁ። አልገባችሁ መሰለኝ። አሜን ነው። በሁሉ አመስግኑ ነው እንደው የሚለው። በሁሉ አመስግኑ። ስላዳንከኝ፣ ከጨለማ ከሞት ስላዳንከኝ፣ ስላተረፍከኝ፣ ለዛሬ ቀን ስላበቃኝ ብለን ልናመሰግን ይገባል። ምክንያቱም ከኛ እንደኛ መኖር ፈልገው ያልኖሩ አሉ። እኛ ለእግዚአብሔር ስራ ምሕረት ስለበዛልን ቆመናል። አሜን ነው ወይ? ለእግዚአብሔር ስራ ምሕረት ስለበዛልሽ ቆመሻል። አሜን። በራስ ቆመሃል እንዴ? በራስ አልቆምክም አይደል? ስለዚህ አንደኛ ተሰሎንቄ 5 አውጡልኝ። አንደኛ ተሰሎንቄ 5 ክብር ለእግዚአብሔር ይሁን። አንደኛ ተሰሎንቄ 5 ከቁጥር 17 አነበዋለሁ በኢየሱስ ክርስቶስ ስም። ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና። መንፈስን አታጥፉ፣ ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካሙንም ያዙ፣ ከማናቸውም አይነት ክፉ ነገር ራቁ። ክብር ለኢየሱስ ይሁን። አሜን። ሳታቋርጡ ምን በሉ? ጸልዩ። አሜን። ሳታቋርጡ ምን በሉ? ሳታቋርጡ ማለት ምን ማለት ነው? ሁሉ ጊዜ ማለት ነው። አሜን ነው ወይ? በሁሉ አመስግኑ። በሁሉ ማለት አሁን ባለን ነገር ማመስገን ያለብን ጊዜ ነው። እግዚአብሔር በሰጣችሁ ልጆች ማመስገን ይገባቸዋል። እግዚአብሔር በሰጣችሁ ትንሽዬ በምትለው ስራ ማመስገን ይገባቸዋል። የምስጋና ሰው ስትሆኑ የእግዚአብሔርን በረከት ነው አትራክት የምታረጉት።
የእግዚአብሔር ሌላ በረከት አትራክት ታደርጋላችሁ። ቀድም ተናገርኩኝ። የምስክርነት ሰው ስትሆኑ እግዚአብሔርን አመሰገንኩ ማለት ነው አልኩ። ምንድነው የምታደርጉት? አትራክት ነው የምታደርጉት ሌላ ምስክርነት። አሜን ነው ወይ? እጃችሁን አንሱ ልናገርባችሁ። እግዚአብሔርን እያመሰገናችሁት ሌላ ምንጭ ያፍልቅላችሁ፣ ሌላ በር ይክፈትላችሁ። የተዘጋው ይከፈት፣ ይከፈት፣ በኢየሱስ ስም ይከፈት። እጃችሁን ዘርጉ። የተዘጋው ይከፈት። እያመሰገንሽ የሚቀጥል የምታመሰግኝበት ነገር ይከፈትልሽ። ይሄ ወር በኢየሱስ ስም ይሄ እንዲሆን አውጃለሁ። አሜን። አዳታራ ዲያና ማካስ በሁሉ አመስግኗል። ባለው ነገር ሊያመሰግን ይገባል። ለምን እናመስግን? ለተሰጠን ጤና፣ ለተሰጠን ልጆች፣ ለተሰጠን ሞገስ፣ ለተሰጠን የዘላለም ሕይወት ክብር ለኢየሱስ ይሁን። በምንም ለማይመዛዘነው ይሄ ምድር እኮ ከመቶ በላይ እንደው መቶን ተው 60 50 30 40 ሰው መቼ እንደሚሄድ አይታወቅም። ብዙ ምን ቆይ ይመስለናል፣ አናቀውም የኛ ታይም መቼ እንደተሞላ። ግን በሁሉ ምን በሉ አመስግኑ። እኛ እኮ 500 ዓመት እንደሚኖር ሰው ነው የምንጨነቀው፣ አናመሰግንም። እግዚአብሔር ያደረገልንን ዞር ብለን አናይም። እስኪ አንዳንድ ጊዜ ከወሩ መጨረሻ ራሱ ይሄን ወር ምን አድርጎልኛል፣ ይሄን ዓመት ምን አድርጎልኛል፣ ከምን ጠበቀኝ፣ ከምን አመለጥኩ ብላችሁ ማመስገን ይገባችኋል። የምስጋና ሰው እንድትሆኑ ይፈልጋል እግዚአብሔር። ስለዚህ ከዕለት ዕለት ላይፋችሁ አንዱ የሚያስፈልገው ምስጋና ነው። ክብር ለኢየሱስ ይሁን። አሜን። እኔ ብዙ ሰው የሚያጉረመርም ስለሆነ ነው። እኔ ብዙ ነገር ሆኖለት ምንም አንልም። እግዚአብሔር ይመስገን እንግዲህ ይከፈታል። ሁሉ ነገር እኮ አድርጎለታል፣ ተከፍቷል እኮ። እንደሱ የከፈተለት እኮ የለም። ግን የማመስገን ይተናነቀዋል፣ ለማመስገን ይተናነቀዋል። አንድ ጊዜ እንዲህ እንደሆነ ነው። እያለቀስኩ ነው እኔና ቀባኝ እያልኩ ነው ማለቅሰው ስለ ይሄ ልጅ ጤነኛ ነው እንዴ አለ አንደኛው ማለት ነው። አረ መከሩት። ከዚህ በላይ እኛ ቀባት በስራችን አልፍ ብሎ እንደዚህ ተቀብቶ የተጠቀመበት ቀባኝ ብሎ ያለቅሳል አለ። እኔ አረካው። ክብር ለኢየሱስ ይሁን። ቀባኝ ምለው እኮ አልቀባኸኝም ማለት አይደለም፣ ቀብቶኛል እኮ በኃይል ይጠቀምብኛል። ልዩ አሰራር ነው የሚሰራው። እንደውም እግዚአብሔር በኔ ክብሩን ይሰደው። አሜን። ከኔ የተነሳ አይደለም፣ በቃ እሱ ፈልጎ ነው። ግን እኔ ሌላ ክብር ፈልጋል፣ ሌላ ቅባት ፈልጋል። በዛው መርካት ማለት አይደለም። ማመስገን ለተደረገልን ነገር አክኖሎጂ ማድረግ እውቅና መስጠት ነው። አሜን። ከፍ አድርጉ እጃችሁን። ስታመሰግኑ ነገራችሁ ይጨምራል። ስታመሰግኑ አዲስ ነገር ይሆንላችኋል። ስታመሰግኑ አዲስ ነገር ይሆንላችኋል። አዳሞ ካቫላ ባራባካ ያዲያባስ በኢየሱስም ይሁንላችሁ። ለምን ነው አመስግኑ ያልኩት? ምስጋና የብዜት ምክንያት ነው። ነገርን ያበዛል። ምስጋና ፕሮቴክት ያደርጋል ከክፉ ነገር። ዳዊት እንዲህ አለ፣ ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶች ምን እላለሁ? እድናለሁ። ፕሮቴክሽን ይበዛልኛል። ክብር ለኢየሱስ ይሁን። አሜን በሉ። እግዚአብሔርን አመስግናችሁ እንዴት ነው ጠላት የሚወጋችሁ? አይወጋችሁ። እግዚአብሔር ሆይ አንተ ምስጋና ይገባሃል፣ ለኔ መልካም አርጋሃል፣ ከጠላቶቼን እንጠበቅ ስትሉ የሚጠብቃችሁ መልአክ ይመደባል። አሜን። ፕሮቴክሽን ይሆናል ከክፉ ነገር። አሜን ነው ወይ? ቢዝነሴን ስለጠበቅ አመሰግናለሁ እያላችሁ ስትጠብቁ ቢዝነሳችሁ መብዛት ይጀምራል። አሜን። መጠበቅ ይጀምራል ከጥንቆላ፣ ከክፉ አሰራር፣ ከጨለማ። ልጆቻችሁ ጌታ ሆይ ልጆቼን ስለምትጠብቅ አመሰግናለሁ ስትሉ ልጆቻችሁ ልዩ ጥበቃ ይሆንላቸዋል። ብዜት ነው ምስጋና። ነገራችሁን ያበዛል። ክብር ለኢየሱስ ይሁን። ነገራችሁ ይበዛል። አሜን። ባላችሁ ነገር አመስግኑ። ወይኔ የመነመነ ነው እያለቀ ነው አታውጁ። ወደሱ እመጣለሁ፣ ወደሱ አይነት ጸሎት እመጣለሁ። ክብር ለኢየሱስ ይሁን። ይሄ አትራክት የሚያደርጉ ሰዎች አሉ እኮ ኔጌቲቭ ነገር ነው። ይሄ ነገር ካንሰር ሳይሆን አይቀርም። ምንም እኮ ካንሰር ያላቸው የለም። ከአየር ላይ ካንሰር ይስባሉ። ኖ በኢየሱስ አሜን ነው ወይ? ይሄ ነገር በረከት ሳይሆን አይቀርም። አሜን ነው ወይ? አሜን ነው ወይ? ይሄ ነገር መልካም ነገር ሳይሆን አይቀርም። ዘንድሮ ሊሆንልኝ ይመስለኛል። የሆነ ነገር ይከፈት። እንደዛ ነው ኤክስፔክት ማድረግ ያለባችሁ። እጃችሁን ከፍ አድርጉ። መልካም ነገር አትራክት የምታደርጉበት ጸጋ ይብዛላችሁ። ዛሬ አይኔ ብር ብሏል። ስለ እናቴ ምን ልሰማ ነው? ስለ እህቴ፣ ስለ ወንድሜ። ይሄ ዓለም ላይ የሚወሩትን ነገሮች በአንደበታችሁ ማወጅ የለባችሁ። ፍርሃት ብሎኛል፣ የሆነ ህልም አይቻለሁ። ኖ ኖ ኖ ኖ። እኛ ህልም ስታዩ ወርዳችሁ ታፈርሱታላችሁ። አሜን ነው ወይ? ክፉ ህልም ስታዩ የምታደርጉትን ነገር ነግራችኋል። ባያችሁበት ደቂቃ ተንበርክኮ ማፍረስ። ልቀቀው። ያየው ስለ ቤተሰብ ካየ ማስለቀቅ። አሜን። ከዛ ለእግዚአብሔር አደራ መስጠት። ከዛ የጨለማ አሰራርን ሁሉ አጥሮ መስበር። ከዛ መልሶ መተኛት እንጂ እንድትተክዝ አያሳየም፣ እንድትጨነቅ አያሳየም። እንደሱ እንድትፈራና እንድትጨነቅ ካሳየ አጋንንት ነው ያሳየ። እህቴ እንዳለችው ለሊት መጥቶ እንዳሱ አትወልጂም ይለኛል አለች። አያችሁ፣ እዚህ ጋር የሚይዘው እሱ ነው። ክፉ ነው። የክፉ ህልም አለ፣ የክፉ ማስጨነቅ አለ። የእግዚአብሔር ደግሞ የሆነ ህልም አለ።
እጃችሁን ከፍ አድርጉ። የክፉን ህልም ከቤታችሁ ሸኝቻለሁ። ከነገራችሁ ሸኝቻለሁ። ከስራችሁ ከትዳራችሁ ሸኝቻለሁ። ከናንተ ከሆነ ነገር በኢየሱስ ስም ሸኘሁት። የዘላለም አምላክ እግዚአብሔር የህልም ጸጋን ይስጣችሁ። በህልም ይናገራችሁ፣ ይጠቁማችሁ በኢየሱስ ስም አሜን። አንዳንድ ጊዜ እኔ ሌሊት ሁላ አይቼው አድሬ ቀን ላይ አንዳንድ ቦታ የት ነው ያየሁት ብዬ ቆምና ለካ ሌሊት ያየሁት ነው ትዝ ይለኛል። ሌሊት ያየሁት ቦታ ላለው አንድ ጊዜ ሸኖ መካነ ኢየሱስ ተጋብዤ ሄድኩና ሸኖ መካነ ኢየሱስ ከወር በፊት እኔ የሆነ ቸርች ሄጄ አልኩኝ። አገልጋዮቹ አቀማመጣቸው፣ ኳየር ልብስ አለባበሳቸው፣ አሸባሸባቸው ምናምን በህልሜ አይቼዋለሁ። ስገባ ቸርቹን አላቀውም። ሸኖ መካነ ኢየሱስ ስገባ በዚህም አቀማመጣቸው ያቺ የለበሷት ቦክ ብሎ መጣልኝ። በህልሜ አይቼዋለሁ። ለካ እግዚአብሔር የሆነ ቦታ ታገለግለኛለህ ብሎ አሳይቶኛል ኦልሬዲ። ከዛ ህልሙን ሳስታውስ የሚሆኑትን ነገሮች ሳስታውስ የሚጥል በሽታ ያለበት ልጅ ሲፈወስ አይቻለሁ። ኦኬ ትዝ አለኝ። አንድ እናት ላይ አጋንንት እንደዚህ ሰውነታቸውን አስሯቸው ትዝ አለኝ። ስወጣ ያ አምላኬ የሚጥል በሽታ ያለበት ልጅ ዴሊቨር ሆነ። ቅድሚያ አይቼዋለሁ እኔ አሳይቶኛል። አሜን ነው ወይ? ይሄ ቦታ ነው ማለት ነው ያ ተአምር የምታደርግበት ብዬ ስቆም ይዘው ሲወጡ የህፃናት ወጣቶች አጋር የሚጥል በሽታ የተባለው ልጅንም በአካል አየሁት። በህልም ያስወጣውለት እግዚአብሔር ያጫውታችሁ፣ ስለ ነገ ያሳያችሁ። የምትሰሩትን ቤቶች ፎቆች ማየት ጀምሩ። የሚከፈትል የሚሰጣችሁን ቪዛ ሀገር ማየት ጀምሩ። ውላ ባሃባሃ ረባሃሰባ ማንኛውም መልካም ነገርን ማየት ጀምሩ በኢየሱስ። የምትጠነቀቁትንም ደግሞ ሊሆንባችሁ ያለውን ነገር ክፉ ነገር ማየት ጀምሩ በኢየሱስ አሜን። ሊሆንም ያለውን ክፉ ነገር ያሳያል እግዚአብሔር። በአንዳንድ ስጋ ለባሽ በጓደኛ በጎረቤት በተለያየ በጠላት በቤተሰብ የሚመጣውን ነገር ሁሉ ያሳያቸዋል እናንተ ከቀረባችሁት። ክብር ለኢየሱስ ይሁን። ስለዚህ በሁሉ አመስግኑ በሚለው ይህን ስናገር ምስጋና በር ይከፍታል። ምስጋና ከስራት ያስፈታቸዋል። ሌላ ስራት ነው የምትፈቱት። ማዘኛ ነገር እናንተ ቤት ላይ ሊኖር ይችላል። አሁን የምታጉረመርሙበት፣ የምታዝኑበት፣ የምታለቅሱበት ኢኮኖሚ ጉዳይ ሊሆን ይችላል፣ በሽታ ጉዳይ። አሁን እናንተ አመስግኑበት። አሜን። እኛ ሐዋርያት ሲያመሰግኑ ነው የምናውቀው። ስለ ወንጌል ታስረው ጳውሎስና ሲላስ በእስር ቤት በጨለማ ቤት ታስረው ችንክር ተደርገው እነሱ ግን ምን ይሉ ነበር? በአምልኮ እግዚአብሔርን ያመሰግኑ ነበር። አሜን። የምስጋና መንፈስ ነበራቸው። የሚያስመሰግን እኮ አይደለም፣ ጉድ አረከን ጌታ ሆይ ጉድ አረከን ብሎ ማልቀስ ነበረባቸው። ስለ ስም ተደበደብን፣ ተቀጠቀጥን፣ ታሰርን፣ ተራብን ማለት ሲገባቸው በዛ ውስጥ ሆነው እግዚአብሔርን አመሰገኑ። እስራታቸው ተፈታ። የሁሉም እስራት ተፈታ ይላል። እጃችሁን ከፍ አድርጉ በኢየሱስ። እያመሰገናችሁ እስራቶቻችሁ ይፈቱ። የዘራችሁ እስራቶች ይፈቱ በኢየሱስ። የእናንተ ብቻ አይደለም፣ የዘራችሁ ይፈታል። ከፍ አድርጉ። የዘራችሁ ይፈታል። አላቅም እንደማገለግል አላቅም። ኃይል ይሰማኛል። የዘራችሁ እስራት ይፈታል። የዘር ማንዘሮቻችሁ እስራት በኢየሱስ ስም ይፈታል። እያመሰገናችሁ ይፈታ። ፋታ ካማኒያ ነው ባላ ኃይል ይሰማኛል። ለዛ ክብር ለኢየሱስ ይሁን። አይ በቃ እንደዛ ነው። ስታመሰግኑ ነው የሚፈታው። አንዳንድ ነገር አላመሰግንበት ብለ ይሆናል እያጉረመረምክ ይሆናል የተያዘው የቆመው። ምስጋና ፕሮግራም አዘጋጅበት ይሆናል። ኖት ኦንሊ ነገሮች ሲከናወኑ ምስጋና የምታቀርበው በጨለማ ውስጥ ማመስገን አለበት። በተዘጋ በር ውስጥ ማመስገን አለበት። የምስጋናህን ቃል ይፈልጋል። ጠላትህን ታሳፍረዋለህ በምስጋና አሜን። ኢየሱስ ጌታ ነው። በትልቁ ነገር ደግሞ አመስግነ ታሳፍረዋለህ። ሃሌሉያ። አንዳንድ ሰው የምስጋና ፕሮግራም ይወዳል። ይገርመኛል። ደስ ይለኛል። እንደዚህ አይነት ሰው ታውቃላችሁ፣ ምስጋናን አትራክት ያደርጋል። ሌላ የሚያመሰግንበትን ነገር። ክብር ለኢየሱስ ይሁን። የምስጋና ፕሮግራም ስትል እግዚአብሔርን ስሙን የምትጠራበት እንጂ ይሄ በጋርደ ግድ በሪያርደ መሆን የለበትም። ጀስት ትንሽዬ ኩኪስ አድርገህ ኮጌ የምስጋና ፕሮግራም ብለህ ማመስገን ትችላለህ። ስሙን ከፍ የምታደርግበት ነው። አሜን ነው። አለበለዚያ እንደ ሰዎቹ ዝክር እንደሚሉት እነሱ ይሻላሉ። ባይዘ ለጌታ ቢሆን ኖሮ አያሳልፏትም እኮ እቺ የሚያረጓትን እናቶቻችን ምናምን ይሄኛ ይድሮ ክብር ለኢየሱስ ይሁን። አያሳልፏትም። የንትን ነው የንትን ደብር የንትን እኔ ጋር ነው ይላሉ። ምንድነው ይሄ የሚጠጣው? ምንድነው የሚባለው? ማህበር ጽዋ። አንተማ ጽዋ ታውቃለህ ማለት ነው። የድሮ ጽዋ ስጠጣ ነበር። ኢየሱስ ጌታ ነው። አያልፏትም እናቶች እኮ ዩሲ እነሱ እንኳን ኢየሱስን ሳያውቁ እኮ ነው። ኢየሱስን ሳያውቁ ቢያውቁስ ምን ያህል ነበር? ክብር ለኢየሱስ ይሁን። አይታችኋል። ለማይሰማ ለማይመልስ ጸሎት መነጋገር ነው ብያለሁ። የኛ አምላክ የሚሰማ ደግሞስ የሚመልስ የሚናገር። ሃሌሉያ። እስኪ የኔ አምላክ የሚሰማ የሚመልስ ነው በሉ። ክላቫሃት ያናማስ። ሁለተኛ መጀመሪያ ምስጋና ብያለሁ፣ ፈጠን ፈጠን ብዬ ነገር። ሁለተኛ ምሪትን መጠየቅ። ክብር ለኢየሱስ ይሁን።
ኢየሱስ ጌታ ነው። ምሳሌ 3:5 አውጡልኝ። ምሳሌ 3:5 ክብር ለኢየሱስ ይሁን። ምሳሌ 3:5 አነበዋለሁ በኢየሱስ ክርስቶስ ስም። በፍጹም ልብህ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ። በመንገድህ ሁሉ እሱን እወቅ፣ እሱም ጎዳናህን ያቀናልሃል። አሜን ሃሌሉያ። ምሪትን መጠየቅ በሚለው ስናገር ምሪት መጠየቅ ማለት ጋይዳንስ ወይም ደግሞ ነገ ላይ ምን ማድረግ አለብኝ ብላችሁ ጌታ መጠየቅ አለባችሁ። በዚህ ዘመን ጌታ መጠየቅ የሚባል ነገር ምሪትን መጠየቅ ነገር የለም። ሙከራ ነው። በኢየሱስም ንገሩት፣ ሙከራ ሳይሆን ምሪትን ጠይቅ በሉት። መጽሐፍ ለዚህ ነው በራስ ማስተዋል በራስ ዕውቀት አትደገፍ የሚለው። በእውቀታችን ሳይሆን በምሪት ሲሆን ሰክሰስፉል እንሆናለን። አንድ ነገር ለማድረግ አይታችኋል። በቤተ ክርስቲያን በሀገር ደረጃ ምሪትን ጠይቀው የሚንቀሳቀሱ ሰዎች ሰክሰስፉል ሲሆኑ አይቻቃሉ። የእግዚአብሔር ምሪት አሳይቷቸው። ምሪት ሳያሳይና በሙከራና በምሪት ይለያያል። በዚህ ዘመን ስለ አንድ ነገር ሳንጸልይ ነው የሚደረገው። ድሮ ደስ ይላል። ጸልይልኝ፣ ይሄን አስቤያለሁ፣ ጸልይልኝ፣ እኔም እየጸለይኩ ነው። አንተም ትጸልያለህ፣ ታጸልያለህ። ንካው፣ ትጸልያለህ፣ ጸልይም አጸልይም በለው። ምሪት ጠይቅ በለው። የሆነ ነገር ከማድረግ በፊት በሉት። በገንዘብ አትደገፍ በሉት። በእውቀት አትደገፍ በሉት። ምሪት ጠይቅ በሉት። ጣልቃ ገብነት ያስፈልግሃል በሉት። አየ አባቶች እግዚአብሔር እንውጣ ወይ እንዴት ነው ብለው ጠይቀው ነበር የሚወጡት። ለውጊያ እንኳን ሲወጡ ነው ዮሳፍጥ እንውጣ ወይ ከኛ ጋር ነው ወይ አብረህን ነው ወይ ማወቅ መቻል አለባችሁ። ልትሰሩ ስትሉ ከዚህ ስራ ጀርባ አለ ወይ ኖት ኦንሊ ትርፉን አይደለም። እንትና ተሳካለት፣ እንትና ቆጠረ፣ እንትና ወጣ። ኖ አንተ በራስ ማስተዋልና ዕውቀት አትደገፍ። አንተ የጌታ ነህ፣ አንቺ የጌታ ነሽ። አሜን ነው ወይ? በየትኛው መንገድ ሊድ ማለት ያስፈልጋል፣ ምሪት ያስፈልጋል። በዚህ ዘመን ቀርቷል። ስለዚህ ነው አግብቻለሁ ይላሉ። ለማግባት ምሪትን ሳይጠይቁ በ8ኛው ወር ልፈታ ነው ይላሉ። ምሪት አልጠየቁ። ምሪት ሲጠይቅ የማይቆረቆረው ነው የሚሰጥ። አሜን ነው ወይ? የማይረብሸው። አንድ ሰው ለስራው ምሪት የሚጠይቅ ሰው እጁን ያሳየኝ። ለቤቱ ምሪት እየጠየቀ ያለ ሰው ለነገው አቅጣጫ እጁን ያሳየኝ። በኢየሱስ ስም መልስ አገኙ። መልስ ይስጣችሁ። ዛሬ ምሽት በህልማችሁ ይስጣችሁ፣ በነቢያቶች ይስጣችሁ፣ በራሳችሁ ይስጣችሁ፣ በቃሉ ይስጣችሁ። ብቻ ልታደርጉ የሚገባውን ነገር ያሳያችሁ በኢየሱስ። ይሄ ነው መንገድሽ ይበልሽ፣ ይሄ ነው መንገድ ይበልህ። ኢን ጂሰስ ማይቲ ኔም በኢየሱስ ስም ምሪት ይስጣችሁ፣ ምሪት ይስጣችሁ። በዚህ ውጣ የሚል ድምፅ ዛሬ ይምጣ። እዚህ ጋር ሄደ እንዲህ አድርግ የሚል ድምፅ ዛሬ ይምጣ። ሻታ ካራባሳታ በኢየሱስ ስም ተናግሬያለሁ። አሜን። አንድ ሰውዬ እዚህ ሀገር የገባሁት ምሪት ሰጥቶኝ ነው አለ። አንድ ጊዜ ሲመጣና ቤት ተከራይና እዛ ሀገር ግባ ብሎኛል አለ። ሀገሩ ትንሽ ከባድ ነው፣ እግዚአብሔር ስላለ ግን ፈተናውን ተቋቁሜ ገባው አለ። እውነትም በእውነት ነው የምነግራቸው። ብዙ እዛ ሀገር የነበሩ ሰዎች ለፍተው ያልሆነላቸው፣ ደክመው ያልሆነላቸው ነገር ስራ አለ። ምን እዛ እኮ ደክመው አይሆንላቸውም። ሌሎቹ ገባ፣ ፍሬያማ ሆነ፣ ገባ፣ ቤት ገዛ፣ ገባ፣ ለራሱ የሆነ ህንፃ ሰራ በአንድ ጊዜ። የኛ ሀገር ሰው እንግዲህ ይሄን ጥንቆላ ነው የሚለው፣ የተወጋ ነው። አሜን ነው ወይ? መልካምን ነገር እኮ ጥንቆላ ነው የሚለው እኮ። ክፉን ነገር ደግሞ እግዚአብሔር መከራውን እያበላው ነው የሚለው። ለእግዚአብሔር መጥፎውን እሺ፣ ለሰይጣን መልካሙ እሺ። በቃ እነሱማ ከባድ ነው የሚያደርጉት ነገር ይላሉ። እውነቴን እኮ ነው የምነግራቸው። ኖ እግዚአብሔር ይባርካል። ምሪትን ስትጠይቅ ይባርካል፣ በር ይከፍታል። ወይ ያልገባ ፕሪንሲፕል አለ። ሰጪ ላትሆን ትችላለህ። ሁሉ ጊዜ ባለፈው እንደተናገርኩት ለዘሪ ዘሪ ለበላተኛ መብልን፣ በላተኛ ከሆንክ መብል ብቻ ነው የሚሰጥ። የምትለብሰው ይሰጣል፣ ቤት ኪራይ ይሰጣል፣ ትኖራለህ ዝም ብለህ። ዘሪ ከሆንክ ግን ይሰጣል። አሜን ነው ወይ? እውነቴን ነው። ምረዳው እረዳለሁ። አንዴ እኮ ነው የምንኖረው እዚህ ምድር ላይ። የጌታን ስራ እንሰራበታለን። ከዛ ለተቸገሩ እረዳበታል። ሌላ ብርቅ እኮ አይደለም ወይ? ይሄ በመናፍስት የመጣ ብር ነው ብዙ ጊዜ እንደዚህ የሚሆነው። ሳትታዘዙ አያረጉም። ባይዘ መናፍስት ያመጡ ሰዎች ቀጥቃጣ ናቸው፣ አይሰጡም። ምልክቱ አንዱ ለምንድን ነው የሚያንቀጠቅጣቸው? አያዛቸውም። ዘመዶ ነው አይሰጡም፣ ጓደኛው ነው አይሰጡም። እናንተ ከበላችሁ ለእናንተ ከሰጡ የሚፈርስባቸው ነው ይመስላችሁ፣ ወይ ይፈርስባቸዋል ይላቸዋል። እንደዛ ይታዘዛል። እግዚአብሔር ይውጋው መንፈሱ፣ እግዚአብሔር ይውጋው። ለእናንተ ግን ምሪትን ይስጣችሁ፣ በኢየሱስ ምሪትን ይስጣችሁ። ብዙ ነገር ማድረግ እየቻሉ አያረጉላቸው። እንደውም ምንም የሌለው ሰው ነው የሚያደርግላቸው፣ ከዛ ያነሰ ሰው። አንዳንድ ሰዎች ገንዘብ ስለሰጧችሁ ገንዘብ ኑሯቸው አይደለም፣ እግዚአብሔር ሰጪ አድርጓቸው የመስጠት ጸጋ አስቀምጦባቸው ለዘሪ ዘርን ዘሪ ሆነው ነው እንጂ ይሄኔ
እናንተ ትበልጧቸው ይሆናል። በአካውንታችሁ ራሱ የእናንተ ሊበልጥ ይችላል። ግን እነሱ ሰጪ ናቸው። እግዚአብሔር እጃችሁን ይፍታው። በዚህ ምድር ስትኖሩ የበረከት ሰው ያድርጋችሁ በኢየሱስ። የሚሰጣችሁን ነገር የምትጠቀሙበትን ጸጋ ይስጣችሁ በኢየሱስ። ኢየሱስ ጌታ ነው። አንዳንዱ እኮ ልብስ እንኳን አይቀይርም ገንዘብ እያለው። ይሄ እኮ መንፈስ ነው። ይህን እርግማንም ሰብራለሁ። ቆይ ትልልቅ አዳራሾች ላይ ሳገኘው ቆይታ ያላችሁ እንዴት እንደምሰነጣጥቀው። ክብር ለኢየሱስ ይሁን። ሌላው ጥንካሬና ጤና ጥበቃ፣ በሚመጡ ፈተናዎች ውስጥ የመጽናት መልካምነትን ጥበቃን ማወጅ ነው። ክብር ለኢየሱስ ይሁን። ከፍ አድርጉ እስኪ። መልካም አዋጅ አውጃለሁ በሉ። ክፉ አዋጅ አላውጅም በሉ እስኪ። በራሴ ላይ በሉ፣ በቤተሰቤ ላይ በሉ። መልካም አዋጅ አውጃለሁ በሉ እስኪ። ሃሌሉያ ሃሌሉያ። ይሄ በመንፈሳዊ ዓለም በጸሎት እግዚአብሔር የሚጠብቀው የእግዚአብሔር ዓለም ላይ ለእናንተ ትልቅ ጥቅም የሚኖረው ትልቁ ጊፍት ነው። ትልቁ ከእናንተ የሚጠበቅ ነገር ነው። መልካምን አዋጅ ማወጅ፣ በራስ ላይ መጥፎ ነገርን ማወጅ፣ በራስ ላይ ሞትን መናገር፣ በራስ ላይ ኪሳራን መናገር ማለት መጽሐፍ ሲናገር ሞትና ሕይወት በምላስ እጅ ናት ይላል። ሰው የዘራውን ያንኑ ያጭዳል ይላል። በአንደበታችሁ ሞትን እየተናገራችሁ ሕይወትን ልትኖሩ እንዳትጠብቁ። በአንደበታችሁ ኪሳራን እየተናገራችሁ ትርፋማ ልትሆኑ እንዳትጠብቁ። እግዚአብሔር ይመስገን በሉ። ክብር ለኢየሱስ ይሁን። ስራ እንዴት ነው? እግዚአብሔር ይመስገን። ሃሌሉያ አሜን። የተበላሸው ነገር ያኔ መስተካከል ይጀምራል። ያኔ መለወጥ ይጀምራል። የሞተው ነገር ያኔ መነሳት ይጀምራል። አሜን ሃሌሉያ። እህቴ ቅድም ስትናገር ሰምታችኋል፣ ስትመሰክር በጣም ገርሞኛል። ትያዛለህ፣ እሄዳለሁ፣ ነገር ይለወጣል ብዬ መጣሁ አለች። ደስ አይልም? ነግረዋለች በቃ እንጂ እስኪ ልሞክረው ብላ አይደለም የመጣችው። ወደ ቤተ ክርስቲያንም ስትሄድ ለመሞከር አትሂድ። ወደ ቸርች ስትሄድ ወደ ጌታ ስለምትሄድ ጌታ ወዳለበት ቦታ ስለምትሄድ ለመሞከር አትሂድ። ዛሬ ስራቱ ይፈታል ሰው አለ። አረ በደንብ አሜን በሉ። ስለዚህ የምትናገሩትን አዋጅ መቀየር አለባችሁ። እንደሚሆንላችሁ መንፈሳዊ ዓለም ላይ መናገር አለባችሁ። እንደሚሳካላችሁ፣ ጭንገፋ እንደሚሰበር፣ እግዚአብሔር ሞገስ እንደሚሰጣችሁ፣ በራችሁን እንደሚከፍት፣ የታመመ ሰው ካለ እንደሚፈውስ፣ ነፃ እንደሚያወጣችሁ። የኔማ ከባድ ነው አትበሉ። የእናንተ በኢየሱስ ፊት ቀላል ነው። ያንቺ በኢየሱስ ፊት ቀላል ነው። ጎናችሁ ያለው ንገሩት፣ ያንተ በኢየሱስ ፊት ቀላል ነው በሉት። መጽሐፍ ቅዱስ እንደዛ ይልማ፣ ይህም በእግዚአብሔር አይን ቀላል ነው ይላል። በእናንተ አይን ከባድ የተባለውን እንደነገርኳችሁ ካንሰር ቢባል፣ ነርቭ ቢባል፣ HIV ቢባል፣ ስኳር፣ ግፊት ቢባል በእኛ በሰው ዘንድ ከባድ ሊሆን ይችላል። በእኛ ዘር ውስጥ እኮ ብዙ ሰው ነው የያዘው ልንል እንችላለን። ግን እንዲህ ነው፣ ለእግዚአብሔር ቀላል ነው። አረ ቀላል ነው። ሃሌሉያ። ለሰው የማይቻል ይላል የእግዚአብሔር ቃል፣ ለእግዚአብሔር ይቻላል ይላል። ለዶክተሮች የማይቻል ለእግዚአብሔር ይቻላል። ለእናንተ ትልቅ ለምትሉት ለአዋቂ ለባለስልጣናት ያልተቻለ፣ ለሐኪሞች ያልተቻለ፣ ለጠበብቶች ያልተቻለ ለእግዚአብሔር ግን ይቻላል። አረ ለእግዚአብሔር ይቻላል። እስኪ እንዲህ በሉ፣ ለእግዚአብሔር ይቻላል በሉ። የኔ ነገር ንገሩት። ሻታና ማርያም ሰይጣን ውሸታም ነው። ይሄማ ያንተ ከባድ ነው የሚል፣ ይሄማ ያንቺ ከባድ ነው የሚል ውሸታም ነው። ለእግዚአብሔር ይቻላል። ሁለተኛ ተሰሎንቄ ምዕራፍ 3 ከቁጥር 3 በኢየሱስም አነበዋለሁ። ነገር ግን የሚያጸናችሁ ከክፉም የሚጠብቃችሁ ጌታ የታመነ ነው። አሜን ነው ወይ? የምናዛችሁን አሁን እንድታደርጉ ወደፊትም ደግሞ እንድታደርጉ ስለእናንተ በጌታ ታምነናል። ጌታም ወደ እግዚአብሔር ፍቅር ወደ ክርስቶስ ትዕግስትም ልባችሁን ያቅናው ይላል። ክብር ለኢየሱስ ይሁን። ጌታ ከክፉ ይጠብቀን ዘንድ የታመነ ነው። ብዙ ጊዜ አንደበታችን ነው የሚያበላሸው። የልጆቻችን ነገር የሚያበላሸው አንደበታችን፣ የኛን ነገር የሚያበላሸው አንደበታችን። እንደማይቻል ነው የምናገረው። እንዲህ ነው ብዙ ጊዜ የምናገረው ወርድ ነው ይሄ። ታስታውሳላችሁ የኢዮብን አሸናፊነት ሚስጥር ዛሬ እስኪ እንየው፣ ጥቂት እንየው። ክብር ለኢየሱስ ይሁን። ኢዮብ የደረሰበት ፈተና ሁላችን የምናውቀው ነው። ፈተናው የጀመረው ከእግዚአብሔር አልነበረም፣ ከሰይጣን ነው። ሰይጣን በኢዮብ ላይፍ ተናደደ። በምድር የተናደደው ለእግዚአብሔር የሚኖር እግዚአብሔርን የሚወድ የሚያመልክ የተገዛ ሰው ስለነበረ ተናደደ። የፈለገው ሉዝ ማስደረግ ነው። ንግግሩን መቀየር ነው። ንግግሩን አዋጁን መቀየር ነው። እሱ ግን አዋጁ አልተቀየረም። ክብር ለእግዚአብሔር ይሁን። ሃሌሉያ አሜን። ከዛ ሲያየው እግዚአብሔር ትላለህ አለችው። በሚስቱ በኩል ነው የመጣው ጠላት። እንዲህ አለች፣ እግዚአብሔር ትላለህ፣ እስከ መቼ እግዚአብሔር ትላለህ? ይኸው ነገራችን አጣን አለች። በመጀመሪያ ዙር
ያለውን ንብረቱን፣ ሀብቱን፣ ግመሎቹን፣ በቤቱ ያለውን ነገር ሁሉ ነው ያጠፋው። ግን እንዲህ አለ፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ። አሜን ነው ወይ? አረ አሜን ነው ወይ? የነሳው እግዚአብሔር ነው ወይ ብለን ማየት ያስፈልጋል። እግዚአብሔር ነው ወይ የነሳው? እግዚአብሔር አይነሳም ወገኖቼ፣ ሊፈቅድ ይችላል ለፈተና እንድንማርበት። እስኪ እግዚአብሔር አይነሳም በሉት። የሚፈቅደው ያ ቃል ፈትኖ ሊያቆመን ከሱ ጋር እንድንቆም አንዳንድ ነገሮችን በህይወታችን ሊያልፉ ይችላሉ እንጂ እግዚአብሔር በመቀማት በማጥፋት አይቀጣም፣ ባዶ በማድረግ አይቀጣም። ስለዚህ ኢዮብ ግን ያውቃል ማን እንዳደረገው። ያንን ያደረገውን ለማናደድ ሲል የተበላሸበት ነገር እያለ እግዚአብሔር ሰጠ፣ እግዚአብሔር ነሳ። ክብር ለሱ ይሁናል። ክፉ አላወራም። በጣም የሚደንቀው ሁለተኛው ላይ ነው። አሁንስ ምን ቀረ አለችው። ሁለተኛው ላይ ወደ ጤናው መጣ። ልጆቹ አለቁ፣ ያለው ነገር አለቀ። አሁንም አፉን በክፉ አልከፈተም። ክብር ለኢየሱስ ይሁን። እግዚአብሔርን አልኮነነም። እያናደደውም ቢሆን እያቃጠለውም ቢሆን እግዚአብሔርን አልሰደበም። ስደብና ሙት፣ እግዚአብሔርን ስደበው፣ አየሩ ላይ መጥፎ ነገር ተናገር አለችው። ሁሉን ማድረግ የሚችለውን እግዚአብሔርን ኢዮብ ያውቅ ነበር። እንዲህ በሉት፣ ሁሉን ማድረግ የሚችለውን እግዚአብሔርን ወቅ በሉት። ጎናችሁ ያለውን ሻባባባ ሁሉን ማድረግ የሚችለውን እግዚአብሔርን ካወቅ ሰይጣን ራሱ አይችልህም። እኔ ሰይጣን የማይችላቸውን ሰዎች ልንገራችሁ። በሁኔታ የማይዋከቡ ሰዎች፣ በችግር ውስጥ እግዚአብሔርን የሚያመሰግኑ፣ በረሃብ ውስጥ እግዚአብሔርን የሚያመሰግኑ፣ በማጣት ውስጥ እግዚአብሔርን የሚያመሰግኑ፣ በበሽታ ውስጥ፣ በሚደርስባቸው ፈተና ውስጥ፣ ስም መጥፋት ውስጥ፣ መገፋት ውስጥ፣ መጠላት ውስጥ እግዚአብሔርን የሚያመሰግኑ ሰዎች ጠላት አይችላቸው። ትንሽ ነገር ሲደርስባቸው እኮ ነው የምን ጌታ፣ የምን ቸርች፣ የምን ቤተ ክርስቲያን እግዚአብሔር አለ እንዴ? እግዚአብሔር የለም የሚሉ ብዙ ናቸው። ሚዲያ ላይ የምናየው እግዚአብሔር እኮ የለም ይሏቸዋል። ትንሽ ነገር ሉዝ ስላደረጉ ስላጡ ከዛ ጋር አይገናኝም። አረ እግዚአብሔር አለ፣ አረ እግዚአብሔር አለ። አንድ የካቶሊክ አገልጋይ ነው አሉ ንስሐ ለማስገባት አንድን ሰው ይሄዳል። ያ ሰው ፍልስፍና ነበር የሚያስተምረው። ፍልስፍናው እግዚአብሔር የለም እያለ ነበር የሚያስተምረው። እግዚአብሔር ምን የለም ብሎ አስተምሮ ሊሞት ሲል ውርስም ይናገራል፣ ምንም ይናገራል። ግን ሊሞት ሲል ሰው አይቀልድም። ጥሩልኝ አለ። ምን ቄስ ጥሩልኝ፣ ፈልጉ ቄስ ነገር አለ። እንደ ቄስ ምን ያደርግላል? ጥሩልኝ በቃ ፈለግኩ አለ። ሊሞት ሲል ምንድነው ሲል ንስሐ አስገባኛል። ምንድነው ሲል እንዴ በቃ ንስሐ መግባት ፈለግኩ ንስሐ አስገባኝ ሲል እንዴ አንተ ስንት ዘመን እግዚአብሔር የለም ስትል አልነበረው ሲል ቢኖርስ አለ። አይታወቅም ሲሄድ ቢኖርስ አለ። አያችሁ እግዚአብሔር እኮ አለ። አሜን ነው። እኛ መቆማችን እግዚአብሔር ለመኖሩ ምልክት ነው። እኛ ያለ እግዚአብሔር አንችልም። እንችላለን እንዴ? የሰው ልጅ እኮ ያለ እግዚአብሔር አይችልም። አጃና ማካ እንጂ ይሄ አጥፊው ዓለም ድግምቱ፣ ጥንቆላው፣ አስማቱ፣ መተቱ፣ ጨለማው በዘራችሁ የሚሄደው መንፈስ ይገላችሁ ነበር። የቆማችሁት እግዚአብሔር ስላለ እኮ ነው። የቆምሽው እግዚአብሔር ስላለ እኮ ነው። እገልሃለሁ ያለው በሽታ እያለ አንተ አለ። ጃና ማሃቶራ ባባ ተስፋ የሚያስቆርጠው እያለ አንተ አለ። ሃሌሉያ! እስኪ እግዚአብሔር አለ በሉ። ለዚህ ነው እኮ ዳንኤል አንበሳ ጉድጓድ ውስጥ ሆኖ የሚበላ ነገር ውስጥ ሆኖ ተረፈ። የሚበላ ነገር አልበላውም፣ እግዚአብሔር ጠበቀው። ሃሌሉያ! አንበሳውን በግ አረገለት። ሃሌሉያ! ብዙዎቻችሁ እኮ የሚበላውን በሽታ የሚገለውን አደጋ እግዚአብሔር አቁሞላችሁ ነው ያላችሁት። እግዚአብሔር ስሙን ይክበር። ሃሌሉያ! ክብር ለኢየሱስ ይሁን። አሜን። ስለዚህ በሁለተኛው ያለችው ሰድበ ሙት አለችው። ከእግዚአብሔር ዘንድ መልካም ነገርን ተቀበልን አለና ክፉ ነገርን ብንቀበል ምን አለ? ክፉ ነገር ከእግዚአብሔር መቀበል ሰው ይፈልጋል ወይ? እግዚአብሔር ምንድነው? እስኪ እግዚአብሔር መልካም ነው በሉ ባካችሁ። እግዚአብሔር መልካም ነው በሉ እስኪ። አሜን ሃሌሉያ። መልካም እንደሆነ እኮ ያውቃል እግዚአብሔር። መብቱ ነው። ክፉም ከሰጠኝ እቀበለዋለሁ አለ። አቃጠለው፣ አጋንንትን አሳረረው። ያኔ እግዚአብሔርን ማንቀሳቀስ ጀመረ። ሃሌሉያ። እግዚአብሔርም እንዲህ ብሏል እኮ ነፍሱን እንዳትነካ አለ። ነፍሱ የኔ ነው። አሜን። ሌላው እንደፈለክ አድርጋለሁ አድርጎ ተፈትኖ አለፈ። እሷ ወደቀች፣ እሱ አለፈ። እጃችሁን ከፍ አድርጉ። በፈተና ውስጥ ተፈትናችሁ ማለፍ ይሁንላችሁ። የምስጋና ሰው ሁኑ። የምስጋና ሰው ሁኑ። በእግዚአብሔር ላይ የምታጉረመርሙ ሳይሆን እግዚአብሔርን የምታመሰግኑበት ይሁን። ያላችሁበት ጨለማ፣ ያላችሁበት በሽታ፣ ያላችሁበት መከራ እግዚአብሔርን ማመስገኛ እንጂ መስደቢያ እንዳይሆን እጸልያለሁ በኢየሱስም ደግሞ በዚህ ወር አውጃለሁ። ካላችሁበት ማንኛውም አጣብቂኝ ወጣችሁ ለእግዚአብሔር ምስጋና የምታቀርቡበት ወር ይሁንላችሁ። የምስጋና ወር ይሁንላችሁ በኢየሱስ። ምህረቱ
ሊያስደንቀኝ ለጌታዬ መዝሙር ባመጣ ሊያነቃቃኝ አምላኬ መንፈስ ሊዳስሰኝ በኔ ላይ እዚያ አይደርስም ዋጋም የለ ሳይ በሉት እስኪ ገርሞሞይ በቸርነቱ ለሱ ክብር ጌታ ሲያነሳ አይገርሞይ አይገርሞይ አይደንቅም እኔ ያውቀው የለም ያደረገልኝ ከጨለማ አውጥቶ ቀን ያወጣልኝ የምን ቁጠባ ነው ምንድነው ዝምታ ምስጋና ይድረሰው ለሰራዊት ጌታ አይገርምሞ በሉት እስኪ አይገርም ልጸልይ ነው የእግዚአብሔር ኃይል ያልፋል አይገርምሞ አይደንቅሞ ሳይኔ ጌታ አጨብጭቡና አክብሩት ክብር ለኢየሱስ ይሁን አሜን ኔክስት ቀጥልበታለሁ ሌላውን የመጨረሻው የምናገረው ዝግጁ ነኝ ማለት አለባችሁ ለእግዚአብሔር በዕለት ተዕለት ጸሎታችሁ ዝግጁ ነኝ አሜን ነው ወይ ልትሰራብኝ ዝግጁ ነኝ ሰዎችን ለመርዳት ዝግጁ ነኝ በረከት የምትፈልጉ ከእግዚአብሔር ገንዘብ የምትፈልጉ የተራቡትን ልታበሉ የወደቁትን ልታስነሱበት መሆን መቻል አለበት ቤተክርስቲያን ልትረዱበት መሆን መቻል አለበት ለመልካም ስራ መሆን መቻል አለበት ክብር ለእግዚአብሔር ይሁን ስለዚህ ልትሰራብኝ ምንድነኝ ዝግጁ ነኝ አሜን አሜን ልትቀባኝ ዝግጁ ነኝ አለው ማለት አለባችሁ ክብር ለጌታ ይሁን እስኪ እግዚአብሔርን አለው በሉት አሜን ነው ወይ አሜን ሃሌሉያ አለው ስራብኝ እኔን ምረጠኝ እኔን አሁን ብዙ ሰው ሲጸልይ እኔ ዝግጁ ነኝ ሳይሆን ከእግዚአብሔር የሆነ ነገር ነው የሚጸልየው ቀኑ ሙሉ አንዳንድ ሰው ጸሎት እንደው እንዲህ አይነት ጸሎት አትጸልዩ የማይሰማ ጸሎት እንደ እግዚአብሔር ቃል የሆነ ጸሎት ጸልዩ ከጸለያችሁስ በኋላ ከሱ ደግሞ የምትሰሙትን ስሙ አሜን እኔ እናገራለሁ ትጸልያላችሁ መልስ ደግሞ ትሰማላችሁ ጸሎት የምንናገረው ብቻ ሳይሆን የምንሰማውም ነው ስለዚህ ቀኑ ሙሉ አንድ ርዕስ ይዘን የምንጸልይ አይደለም የሚሆነው የምንሰማበት ታይም የጸጥታ ታይም ያስፈልጋል እግዚአብሔር በምን ይናገራል በቃሉ ይናገራል እግዚአብሔር በምን ይናገራል በህልም ይናገራል በራእይ ይናገራል በነቢያት ይናገራል